ሚድል ላይ የሆነው ወሎ ሰፈር ላይ የሚገኘው ሳይታችንን ለከስተመሮቻችን ማስረከብ ጀምረናል። ይሄ እንግዲህ እንደምታዩ ሳሎናችን ነው። $1800 ጀምሮ ማከራየት ይችላል። አይ ኖ ስክሪን ነው አይደለም የሚመስለው። በጣም ሰፊ የሆነ መስኮት ነው። በጣም ሰፊ የሆነ መስኮት፣ በጣም ጥሩ ውበት ያለው እይታው የሚያምር ወደ ቄራ፣ ወደ መስቀል አደባባይ፣ ወደ ቦሌ፣ ወደ ተለያዩ አካባቢዎች የሚያዋስን ቦታ ስለሆነ ከመናፈሻዎች አንጻር ለማከራየትም ለሚያስቡ ደግሞ አሁን ላይ ከረንትሊ በዶላር የሚከራይበት ቦታ ነው። ኤምባሲዎችም ስላሉ ሮማኒያ ኤምባሲ፣ ኢራቅ ኤምባሲ። ይሄኛውም የራሱ የሆነ የተፈጥሮ ብርሃን አለው። ሰፋ ያለ ነው። ብርሃን ላይ ፎከስ አድርገን ስፋት ላይ ፎከስ አድርገን ነው እየሰራን ያለነው። 100% ለሚከፍሉ ከስተመሮቻችን ዲስካውንት አዘጋጅተናል። በባንክ ማያያዝ ለሚፈልጉ ከስተመሮቻችን ደግሞ ተናጠል ካርታ አዘጋጅተናል። እንግዲህ አመት ባልሞላ ጊዜ ውስጥ ገንዘባቸውን ይመልሳሉ ማለት ነው። ሰላም ጤና ይስጥልን ውድ ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በየጊዜው ይዞላችሁ ይመጣል። ዛሬም እንግዲህ ለቤት ፈላጊዎች በሙሉ አዲስ የሆነ ቤት ይዘንላችሁ መተናል። 90% የተጠናቀቀለት ገብታችሁ መኖር የምትችሉበት ቤት ነው ይዘንላችሁ የመጣ ነው። በመሃል ወሎ ሰፈር ነው ይህ ቤት የሚገኘው። ታዲያ እነዚህ ቤቶች ምን አይነት ናቸው? በምን አይነት የካሬ አማራጭ ነው የቀረቡት? ያከፋፈል ሁኔታቸውስ እንዴት ነው? ዋጋውስ የሚለውን ደግሞ ሰፋ ያለ ቆይታ ልናደርግ እዚህ ተገኝተናል። ሙሉ ፕሮግራሙን እንድትከታተሉ ከወዲሁ እየጋበዝኩኝ ፕሮግራሙን ደግሞ በመምራት አብራችሁ ቆይታ ማድረገው እኔ ሊና አብራም ነኝ። በካሜራማን ኦላለ ወደ ፕሮግራሙ። ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? እስቲ ራስሽን አስተዋውቂልኝ እና ደግሞ ዛሬ የት ነው የተገኘ ነው? እሺ ራሄል እባላለሁ። የቤላ ሪል ስቴት የሴልስ ሱፐርቫይዘር ነኝ። አሁን የተገኘ ነው ከወሎ ሰፈር ከኢንሳ ፊት ለፊት ያለው ቤስት ዌስተርን ሆቴል ገባ ብሎ ያለው ሳይታችን ላይ ነው። እዚህ ጋር እንደምታዩ ሮማኒያ ኤምባሲ ያለ ከሷ አጠገብ ያለው ሳይታችን ደግሞ ይሄን ይመስላል። በጣም ደስ ይላል። ዛሬ እንግዲህ እኛም በዋነኝነት የመጣንበት ምክንያት ሳይታችሁን ለመጎብኘት አዳዲስ ነገሮች እንዳሉም ሰምተናል። እሱን ለማየት ነው። እሺ በደስታ እንደምታዩ ሳይታችን ይሄን ይመስላል። ኦልሞስት 90% ገንብተን ጨርሰናል። አሁን ላይ የውስጥ ፓርቲሽኖችም አልቀው የበርና የመስኮት ስራዎች ብቻ ነው የሚቀሩን። የመስኮት አሉሚኒየሞችንም በአብዛኛው ገንብተን ጨርሰናል። ኦልሞስት 90% 95% አጠናቀናል ማለት ይቻላል። ባለ 2 እና ባለ 3 መኝታ ቤቶችን ነው አሁን ላይ እየሸጥን ያለ ነው። በፍሎር 2 አባወራ ፕራይቬሲ ያለው ጸጥታ ያለው መሀል ከተማ ላይ ሆኖ አስቢው እንግዲህ ቦሌና ወሎ ሰፈር ብዙ የሚለያዩ አይደሉም እና እንደዚህ በተናወጠ ቦታ ላይ ካልም የሆነ ሰላማዊ የሆነ ቦታ ላይ እንግዲህ አፓርትመንት ገንብተን ከተማ ላይ በጸጥታም ኑሩ እያልን ነው። በጣም ደስ ይላል። እስቲ ቤቶቹ ምን እንደሚመስሉ አሳይኝ። እሺ በደስታ ወደ ውስጥ እንግባ። እሺ ፍሎራችን ይሄን ይመስላል። በአንድ ፍሎር 2 አባወራዎች ብቻ ነው የሚኖሩበት። ፕራይቬሲ ለሚፈልጉ ሰዎች ቤት ለቤትም የሚታዩት ነገር የለም። ጀስት ደረጃውን ከወጡ በኋላ ሁለቱም ወደ የራሳቸው ቤቶች የሚፈልጉ ለምሳሌ ካልም ህይወት ለሚፈልጉ ኔግበርሁድ ለማይመቻቸው ሰዎች ለእንደዛ አይነት ሰዎች አመቺ ተደርጎ የተሰራ ነው። አይ ነው በጣም ፕራይቬሲ በጣም አሁን ላይ በጣም ትልቅ እንትን ሴንሲቲቭ እየሆነ ያለ ነገር ስለሆነ ለነሱ ሰዎች አመቺ ይሆናል። ሞስትሊ ደግሞ ተከራዮቹም ወይ የውጭ ሀገር ዜጎች ኦር ደግሞ ፕራይቬሲያቸው የሚፈልጉ ሰዎች ስለሆኑ ለነሱ ኤሪያው አመቺ ይሆናል። ይሄኛው እንደምታየው ደግሞ ባለ 3 መኝታ የምንሸጠው አፓርትመንታችን ነው። በአጠቃላይ ካሬው 184 ነው። እንደገባን የምናገኘው ይቺ ሎቢ ትሆናለች። ይቺ ኪችን፣ ከዛ በኋላ የሜድሷ የራሷ የግሏ ሩም እና ባዝሩም ይኖራታል። እዚሁ ለብቻው ማለት ነው። እዚሁ ለብቻ ከኪችኑ ጋር ምንም ከሰዎች ጋር የሚያገናኛት ነገር የለም። እዚሁ ስራዋን ሰርታንት ማለት ትችላለች። ሞስትሊ ደግሞ እኛ ታሳቢ አድርገን የሰራ ነው ይሄ ፕራይቬሲው እንደተጠበቀ ሆኖ ለምሳሌ ፊልድ ሲወጡ ኦር ቤተሰብ አጠቃላይ ወደ ቫኬሽን ሲሄዱ እዚህኛው ፓርት ላይ በር አድርገው እሷ ኪችኑን እና የራሷን ሩሞች አክሰስ እንድታደርግ ማድረግ ይችላሉ። ለብቻዋ በጣም ደስ ይላል። እና ልክ እንደገባን ደግሞ የምናገኘው ሰፊ ሳሎን
እንሆናለን። ይሄ እንግዲህ እንደምታዩ ሳሎናችን ነው። 38 ካሬ ላይ ነው ሳሎኑ ያረፈው። ሃይቱም ከረንትሊ ካለው ስታንዳርድ ከፍ ያለ ነው። ወደ 3 ሜትር ነው የተጠቀምነው። ፖስት ቴንሽን ቴክኖሎጂ ስለተጠቀምን ኤኒ ፓርቲሽን ለመስራት ኢዚ ነው። ለነሱም ኦፕን ኪችን ማድረግ ይችላሉ። እዚህ ጋር ገንብተው እየሸጥንም ያለነው በሰሚ ፊኒሽድ ነው። ቅድም እንደነገርኩሽ ይሄንን ማፍርሰው ሞር የሳሎኑን ስፋት ይጨምረዋል። ከሃይቱ ጋር ሲጨመር ደግሞ ቤት ያሳምራል። የቤት ከፍታ ብርሃንን በደንብ ስለሚገባው የቤት ስፋት እንትን ስለሚያደርግ ሞር ለእንደዛ አመቺ እንዲሆን አድርገን የሰራ ነው። ፍላት ስላብ ነው። እንደፈለጉት አድርገው ሳሎናቸውን እንደፈለጉ ማድረግ ይችላሉ። ስለዚህ ለነሱም ደግሞ ምርጫ የተመቻቸ አድርገን ነው ያዘጋጀ ነው። ወደ 6.7 ካሬ በረንዳ አለው። በበረንዳው በኩል ለቁርስ ጧጧት ኮፊ ምናምን ቡናሽን ለመጠጣት ደስ የሚል ቁርስ ለመብላት ከቤተሰብ ጋር ተሰብስቦ አመቺ አድርገን ሰፋ ያለ 6.7 ካሬ ነው ያደረግነው። ቪውም ያምራል። ግሪን ኤሪያ ነው። ከፊት ለፊታችን እንደምታዩ የኤደን ገነት አዳራሽ ነው ያለውና ያው ቤቱን ሙሉ ብርሃን እንዲያገኝ ብለን ፉል ፍሬንች ዶር ነው ያደረግነው። በዚህ በኩል ወደ በረንዳቸው ይወጣሉ። በደንብ ብለን እንዳልነው ቡና መጠጣት ሲፈልጉ አየር መቀበል በጣም ደስ ይላል። በጣም ከራስ ጋር ለማውራት ራሱ ከቤተሰብ ጋር እየኖርሽ ይቺን በርሽን ዘግተሽ እንደ ልብሽ መሆን ትችያለሽ። በጣም ደስ ይላል። እንደዛ ተጠቅመናል። አሁን ደግሞ መኝታ ቤቶቹንና ኪድስ ሩሞቹን ላሳየሽ። ደስ ይለኛል። እሺ አሁን ደግሞ የምንገኘው መኝታ ቤቶቹ ላይ ነው። እንዳየሹ ሳሎኑንም ለብቻ መኝታ ቤቶቹንም አንድ ላይ አድርገን የሰራ ነው። ይሄኛው እንደነገርኩሽ ቅድም ባለ 3 መኝታ ነው። 2 የህፃናት ወር ደግሞ አንዱን የገስት ሩም ማድረግ ይችላሉ። አንድ ማስተር ቤድሩም ከነ ባዝሩሙ እና ተጨማሪ ሌላ ባዝሩም ይኖራቸዋል። በተቻለን አቅም ለሁሉም በቂ የሆነ ቦታ ሰጥተን ለቁም ሳጥን፣ ለአልጋ እንዲሁም ለተለያዩ አገልግሎቶች የሚያውሉባቸው ኖርማሊ ኮፊ ቴብል ይፈልጋሉ መኝታ ቤታቸው ላይ ለሱም ስፔስ እንዲኖራቸው አድርገን የተጠቀምነው። ይሄኛው ማስተር ቤድሩሙ ነው ከነ ባዝሩሙ። ይሄኛው የህፃናት ቤድሩም ይሆናል። ይሄ ኮመን ባዝሩማቸው ይሆናል። ይሄኛው ቤት የሚገለገሉበት፣ ይሄኛው ደግሞ ሌላኛው ሶስተኛው ተጨማሪ መኝታ ቤታችን ነው ማለት ነው። ማስተር ቤድሩሙን ላሳይሽ። ደስ ይለኛል። ይሄ ደግሞ ማስተር ቤድሩማችን ነው። የራሱ የሆነ ባዝሩም አለው። ሰፋ ለቀቅ ያለ የኮፊ ቴብልም ሶፋም እንዲያደርጉም ናቹራል ላይት እንዲያገኙም። እንደምታየው ከፊት ለፊት ምንም የሚጋርደው ነገር የለም። ናቹራል ላይት ነው የሚያገኘው። ፉል ፍሬንች ዶር ስለሆነ ምንም የሚከልለው የብርሃን እንትን አይኖርም። እዛች ጋር የኮፊ ቴብል አድርገው ቪው በጣም ነው የሚያምረው። ወደዛ ቪዋቸውን ማየት ይችላሉ። ሰፋ አድርገን ወደ 24 ካሬ ነው ለማስተር ቤድሩሙ የተጠቀምነው። ለቀቅ ያለ ሆኖ እንዲሆን ያደረገው በጣም ደስ ይላል። እኔም ስፋቱን ሳይው በጣም ነው የወደድኩት። በተለይ መኝታ ክፍሎች ላይ ቤተሰብ ሲኖር ደግሞ መኝታ ክፍል ትንሽ ሰፋ ሲል ይወደዳል በብዙ ሰዎች። እኔም ወድጃለሁ በጣም በብዙ ሰዎች ሴንሲቲቭ ፓርት እየሆነ የመጣ ነገር ነው የሩሞች መጥበብ። አሁን ግን እኛ በተቻለን አቅም ሳሎኑንም በጥሩ ስፋት መኝታ ቤቶቹንም በጥሩ ስፋት ለመጠቀም ሞክረናል። ማስተር ቤድሩማችንም የራሱ የሆነ ባዝሩም አለው። ቅድም እንደነገርኩሽ ሰፋ ያለ ባዝሩም፣ እዚህም በቂ የሆነ ብርሃን የሚያገኝበት የራሱ የሆነ መስኮት አለው። የራሱ የሆነ ቬንቲሌሽን ሲስተም አለው። ተፈጥሯዊ በሆነ መንገድ ነው ብርሃን የሚያገኘው። ሽንት ቤቱም መኝታ ቤቱም ሳሎኑም እንደምታየው በብርሃን የተከበበ ቤት ነው። በጣም ደስ ይላል። በቂ ብርሃን በኖረ ቁጥር ቤትን የበለጠ ውብና ቆንጆ የሚያደርግበት እድል ደግሞ ከፍ ያለ ነው። በትክክል። አሁን ደግሞ ሌሎቹ መኝታ ቤቶች ላሳይሽ። ደስ ይለኛል። ይሄኛው ደግሞ ሁለተኛ መኝታ ክፍላችን ነው። እንደምታየው ይሄኛውም የራሱ የሆነ የተፈጥሮ ብርሃን አለው። ሰፋ ያለ ነው። የተፈጥሮ ላይት ሲስተም አለው። እንዳልኩሽ ላይት ላይ በጣም ፎከስ አድርገን ብርሃን ላይ ፎከስ አድርገን ስፋት ላይ ፎከስ አድርገን ነው እየሰራን ያለነውና እነዚህ ያሉት ሁለተኛው መኝታ ቤት ይመስላል። ሶስተኛው መኝታ ቤት ደግሞ ይሄ ደግሞ ሶስተኛ መኝታ ቤታችን ነው። ደንበኞቻችን እንደፈለጉት መጠቀም ይችላሉ። ለልጆችም ለእንግዳም እንደ ተጨማሪ ክፍል ማድረግ ይችላሉ። እዛች ጋር አነስ ያለች ባልከን ያለችን ያው ለልጆች የማጥኛ ቦታ ማድረግ ከፈለጉ ኦር ደግሞ የእቃዎች ማስቀመጫ ማድረግ ከቻሉ ይችላሉ። ቁም ሳጥኑ እዚህ ላይ ይሆናል። በእያንዳንዱ ክፍል የቁም ሳጥን ማስቀመጫ ቦታዎችን ታሳቢ አድርገን ስለሆነ የሰራ ነው። በሰሚ ፊኒሽድም ስለምናስረክበው ከስተመር በራሱ ፍላጎት እንደወደደው አይነት ያው የሰው ፍላጎት ይለያየ የለ እኔ ቀይ ወድ አንቺ ቀይ አትወጂም፣ እኔ ነጭ ወድ አንቺ ነጭ አትወጂም። እሱን ታሳቢ አድርገን ስለሆነ ያው መጠቀም ያለብን ኮመን ነገሮች አሉ። ቁም ሳጥን ግዴታ ያስፈልጋል። የልብስ ማስቀመጫ፣ የልብስ መቀየሪያ ቦታ የመሳሰሉ ነገሮች ስለሚያስፈልጉ እነሱን ታሳቢ አድርገን ቦታ ትተናል። ያው ፖስት ቴንሽንም ስለተጠቀምን ሰቡን ፓርቲሽን ከፈለገ እንደፈለጉ ማድረግ ይችላሉ ማለት ነው። በጣም ደስ ይላል። ቀደም ብለሽ የነገርሽኝ ሁለቱም የራሳቸው የሆነ መታጠቢያ ክፍል ለብቻው እንዳለው ነግረሽኛል ይመስለኛል። እሱ ይቀረናል። የሁለቱ መኝታ ቤቶች
በትክክል ቅድም እንደነገርኩሽ 2 ባዝሩም ያለው አፓርትመንት ነው። 2 መኝታ ቤቶች በጋራ የሚጠቀሙበት ባዝሩማችን ደግሞ ይሄኛው ነው ማለት ነው። ይሄኛውም የራሱ የሆነ ላይት አለው፣ የራሱ የሆነ ቬንቲሌሽን ሲስተም አለው። ከሁሉም ጋር ተመሳሳይነት ያላቸው ጥሩ ነገሮችን ተመልክቻለሁ። ከዚህ በተጨማሪ ባለ 2 መኝታ ቤት እንዳላችሁም ሰምቻለሁ። በቀጣይ ደግሞ ወደሱ ሄደን እሱም ስላለው አዳዲስ ነገሮች ብናይ በትክክል በጣም ደስ ይለኛል። እንደገባን የምናገኘው ኪችናችንና የሜድስ ሩም እና የሜድስ ባዝሩም ነው። ሰራተኛዋ የግሏ መኝታ ቤት አላት፣ ባዝሩም አላት። እዚህ ስራዋን ጨርሳ እዚህ መግባት ትችላለች ማለት ነው። እንዲሁም ቫኬሽን ላይ ሲወጡ ኦር ደግሞ ለፊልድ ስራ ሲሄዱ ቤታቸውን ሴፍ አድርጎ ለመሄድ እዚህ ጋር እንደነገርኩሽ ፖስት ቴንሽን ቴክኖሎጂ ነው የምንጠቀመው። የተጠቀምነው ስንሰራ እዚህ ጋር ፓርቲሽን አድርገው በሩ ተዘግቶ ከዚህ በኋላ ያለውን እሱ አክሰስ እንድታደርገው ማድረግ ይችላሉ ማለት ነው። በተጨማሪም ይሄኛው እንደ ስቶር ብዙ ጊዜ ሰው የሚቸገረው ስቶር ይፈልጋል። ቤት እቃዎች ያረጁም ቢሆኑ ምንም ቢሆኑ ማስቀመጥ ስለምትፈልጊ እሱን ታሳቢ አድርገን ለሁሉም ለእያንዳንዱ አባወራ 5 ካሬ የሚሆን ስቶር ከታች አድርገንላቸው የተመቻቸውን እቃ ከፈለጉም የሚሸጡትን ከፈለጉ ከቤታቸው ዞር ማድረግ የፈለጉትን ለፕሮግራምም አንዳንድ እቃ ዞር ማድረግ ብትፈልጊ እሱን ቦታ መጠቀም ይችላሉ። በነፃነት መጠቀም ይችላሉ። እኛ ክሎዝድ ኪችን የሚያደርግነው ያው ሀበሻ ታውቂያለሽ፣ በጣም ባህላችንም ሰፊ ስለሆነ የምንጠቀማቸው ምግቦች እንጀራ ስንጋግር ምናምን ያሉ ሽታዎች ወደ ቤቱ እንዳይወጣ ብለን ክሎዝድ ኪችን ያደረግነው። ትራዲሽናል ኪችን ከስተመሮች ከፈለጉ አሁንም ኦፕን ኪችን ማድረግ ይችላሉ። ሳሎን ማስፋት ከፈለጉ ግን ክሎዝድ ሆኖ የራሱ የሆነ ናቹራል ቬንቲሌሽን አለው። ሶ ሽታ ወደ ቤት እንዳይገባ ይረዳናል፣ በደንብ ያግዘናል። በጣም ደስ ይላል። ይሄ ደግሞ ባለ 2 መኝታችን ነው። አይ ኖ ስክሪን ነው አይደለም የሚመስለው። በጣም ሰፊ የሆነ መስኮት ነው። በጣም ሰፊ የሆነ መስኮት፣ በጣም ጥሩ ውበት ያለው እይታው የሚያምር ፕላስ ደግሞ ከዚህ ቀጣይ ያለው የሪቨርሳይድ ፕሮጀክት ያለበት ቦታ ነው። እንግዲህ አስቢው ተኝተሽ የስልክ እንትን ከምትሰሚ የናቹራል የሆነ የወንዝ ድምጽ ያለበት የወንዝ ዳር ፕሮጀክቱ በአጠገባችን ነው የሚያልፈው። እኛም ኢንቮልቭ ያደረግንበት ፕሮጀክት ነው። የሚገርም ነው። አሁን ከተማችን ላይ ከኮሪደር ልማቱ ጋር በተያያዘ የወንዝ ልማቶችም አብረው እየሄዱ ነው ያሉትና ከዚህ መስኮት ቀጥሎም ደግሞ ሳሎን ከመሆኑ ጋርም በተያያዘ በጣም የሚያምር እይታ ነው ያለው። እንግዲህ ከልማቱ ጋር በተያያዘ ብዙ የሚስተካከሉ ነገሮች ሲኖሩ የሚያምር ቦታ እንደሚሆን እርግጠኛ ነኝ። በዛ ላይ የጠዋት ፀሐይ ነው የሚያገኘው ቤቱም የጠዋት ፀሐይ፣ ይሄን የመሰለ እይታ፣ ከዛ በኋላ ይሄን የመሰለ ድምጽ አብሮ ተያይዞ ስለሆነ ያለው ለኔ በግሌ በጣም ወደው ሳሎናችን ነው። መጀመሪያኛው ነው ልጅ ነበር። አሁን ስመጣ ደግሞ አዲስ ነገር ነው ይዞ የጠበቀኝ ይሄኛው ቦታ። ወድጃለሁ። በጣም ያምራል። በጣም ባለ 2 መኝታችን ነው። እንግዲህ ቀጣይ ደግሞ ኪችኑንና መኝታ ቤቶቹን ላሳይሽ። በጣም ደስ ይለኛል። እዚህ ጋር ደግሞ ኪችናችን እናገኛለን። ያው እንደገባን የምናገኘው ኪችንና ሳሎን ነው። መኝታ ቤቶቹ ደግሞ በዛ በኩል ነው የሚሆኑት። ይሄ የኪችን ምግቦች ሲሰሩ የመረባበሽ ኦር ደግሞ ሽታ የመምጣት አይነት ነገሮች ለመኝታ ቤቶቹ አይኖሩም ማለት ነው። ልክ እንደ ሌሎቹ ሁሉ ደግሞ በቂ ብርሃን ተመልክቻለሁ። በቂ ብርሃን ነው። ባለ 2ቱም ላይ ባለ 3ቱም ላይ እንዳየሹ ከሆነ የሚጋርደንም ቦታ የለም። በዚህኛውም በኩል የወንዝ ዳርቻው ፕሮጀክት ነው ያለው፣ በዛኛውም በኩል የደንገነት አዳራሽ ቪው ነው ያለው። ለዛ ምንም የሚረብሸውም ነገር የለም፣ የብርሃንም የሚከልላቸው ነገር የለም። እያንዳንዱ ክፍሎች የራሳቸው የሆነ የተፈጥሮ ብርሃን፣ ሽንት ቤቶቹም የራሳቸው የሆነ ናቹራል ቬንቲሌሽን አድርገን የሰራ ናቸው። በጣም ደስ ይላል። ቆይታችን በጣም ደስ የሚል ነበረ። የሰጠሽን ማብራሪያ በጣም አስፈላጊና ጠቃሚ የሆኑ ነገሮችን ነበር ስናነሳ የነበረው። እስቲ ይሄንን ቤት ገንብቶ የጨረሰልን ድርጅት ማን ነው? እስከዛሬ ምን አይነት ስራዎችን ሰርቷል? በምን አይነት የካሬ አማራጭ ነው 2ቱ ቤቶች የቀረቡት? ዋጋቸውስ የሚለውን ደግሞ እንደው አንድ በአንድ ብትነግሪኝ። እሺ፣ በጣም ደስ ይለኛል። ግን እንዲህ በቆምሽ ከማደክመሽ ቢሮ አረፍ ብለን እናውራ። በጣም ደስ ይለኛል። ምን እንችላለን? እሺ አረፈይ። እሺ፣ በጣም አድርጌ አመሰግናለሁ። እሺ፣ ቡናችንን ልጋብዝሽ? ውይ ደስ ይለኛል። የቡና አፍቃሪ ነኝ። እሺ፣ በጣም አድርጌ አመሰግናለሁ። እሺ፣ እንግዲህ በዋነኝነት ወደ ቢሮ የመጣንበት ጉዳይ ቀደም ሲል ያየናቸው በጣም የሚያማምሩ ቤቶች አሉ። ስለ ድርጅቱ አንዳንድ ነገሮች ብዬሽ ነበረ። እስቲ ማን ነው ይሄንን ቤት የሰራለን?
እሺ ድርጅታችን ቤላ ይባላል። ቤላ ነው እነዚህን ቤቶች እየገነባልን ያለው። ቤላ እንደ ቤላ የተመሰረተው በ1968 ጀምሮ ጅማ ላይ በቡና እርሻ ላይ ተሰማርቶ የነበረው ኦልሞስት ወደ 50 ዓመት ያክል ቢዝነስ ላይ የቆየ ድርጅት ነው። ከኔና ካንቺ እድሜ በላይ ማለት ነው። ልክ ነው። እና ቤላ እንደ ቤላ በዚህ ሰዓት የተሰማሩባቸው ቢዝነሶች የቡና አቅራቢዎች፣ ጥራት ያላቸው ቡና አቅራቢ ነው። የመኪና አውቶሞቲቮችን ያስመጣል፣ ቅንጡ የሆኑ መኪኖችን ያስመጣል። በተጨማሪም ደግሞ የሕክምናና የመድኃኒቶችን ማስመጪ ነው። በጣም ይገርማል። በሪል ስቴት ዘርፉ ላይ ከዚህ በፊት ሰርታችሁ ያስረከባችሁት ቤት አለ ወይስ አሁን የምናየው ሳይት ነው የመጀመሪያችሁ? አይ ከዚህ በፊት ያስረከብነው ሳይት አለ። ሰሚት ላይ G+8 የሆነ አፓርትመንት በ2 ዓመት ውስጥ ገምተን ጨርሰን አስረክበናል። አሁን ቀጣይ ሁለተኛ ሳይታችን እዚህ ውብ የሆነው ሚድል ላይ የሆነው ወሎ ሰፈር ላይ የሚገኘው ሳይታችንን ለከስተመሮቻችን ማስረከብ ጀምረናል። ኦልሞስት በሰሚ ፊኒሽድ ነው እንደነገርኩሽ እያስረከብን ያለ ነው። የሰሚ ፊኒሽ ስቴጅ ላይ ስለደረስን ገምተን ጨርሰን ማስረከብ ሂደት ላይ ነው ያለ ነው። በጣም ደስ ይላል። ብዙውን ጊዜ ቤቶች ጥንቅቅ ብለው አልቀው ሲረከቡ ብዙ ሰዎች ጥያቄዎችን ያነሳሉ። ከጥያቄዎቹም ደግሞ እንዴት ነው ፊኒሺንጉ ምን ይመስላል ወይንም ደግሞ በግንባታ ሂደት ውስጥ ያነበረው የጥራት ደረጃ እንዴት ነው እያሉ ጥያቄዎችን ያነሳሉና እናንተ እነዚህን ቤቶች ስትገነቡ የጥራቱ ጉዳይ ምን ይመስላል? ያው በጥራቱ ጉዳይ እንደነገርኩሽ ቤላ በኮንስትራክሽን ላይ ረጅም ዓመት ሰርቷል። አሁን ላይም በወንዝ ዳር ፕሮጀክት ላይም እየተሳተፈ ያለ ድርጅት ነው ቤላ ማለት። እኛም ኢንቮልቭ እያደረግን ስለሆነ እንግዲህ የወንዝ ዳር ፕሮጀክቱን ከሰራን የኛ የጥራት ጉዳይም አጠያያቂ የሚሆን ነገር አይሆንም። አለፍ ብለን ወደ ቤቶቹ እንሂድና እንግዲህ ከተማችን ላይ የተለያዩ አይነት ሪል ስቴቶች እየተስፋፉ ነው ያሉት። አዳዲስ ሪል ስቴቶች አሉ፣ ያላለቁ ቤቶችን የሚያስረክቡ፣ ያለቁ ቤቶችን የሚያስረክቡ የተለያዩ አይነት የሪል ስቴት ዘርፍ አለና እናንተን ከሌሎቹ ምን ለየት ያደርጋቸዋል? እናንተ አካባቢ ወይም ደግሞ አሁን ሰርታችሁ ልታስረክቡ ያሰባችሁትን ቤት መጥተው ለሚገዙ ሰዎች ምን የተለየ ጥቅም ከእናንተ የሚያገኙበት ፕሮዳክት ተዘጋጅቷል? ከኛ የሚያገኙት አንደኛው ጠቀሜታ እምነት ነው። ምክንያቱም ይሄኛውን ቢልዲንግ ስንገነባ ግንባታችንን 90% እስከምናደርሰው ድረስ ሙሉ በሙሉ በራሳችን አቅም ተጠቅመን ነው እዚያ ያደረስነው እና ከስተመሮቻችን ላይ ትረስት ይኖራል ብለን እናስባለን። ከኛ የተለየ ጥቅም የሚያገኙት ምክንያቱም እያንዳንዱ ቤቶች አሁን ላይ ተናጠል ካርታ አላቸው። ለሚገዙት ከስተመሮች የተዘጋጀ ተናጠል ካርታ አለ። ይሄ ለኛ የኛን አቅም ማሳያ ይሆናል ብለን እናስባለን። ሁለተኛ ደግሞ ሎኬሽናችን ነው። ቅድም እንዳየሽው መሀል ወሎ ሰፈር ላይ ነው ያለው። ወደ ኡራኤል መሄድ የሚፈልግ ሰው መሀል ላይ የሚባል ቦታ ነው ያለው። ወደ ቄራ፣ ወደ መስቀል አደባባይ፣ ወደ ቦሌ፣ ወደ ተለያዩ አካባቢዎች የሚያዋስን ቦታ ስለሆነ ከመናፈሻዎች አንጻር ኤምባሲዎች፣ ፖሊስ ጣቢያዎች፣ የተለያዩ ለማከራየትም ለሚያስቡ ደግሞ አሁን ላይ ከረንትሊ በዶላር የሚከራይበት ቦታ ነው። ኤምባሲዎችም ስላሉ እንደ ሮማኒያ ኤምባሲ፣ ኢራቅ ኤምባሲ፣ ፖሊስ ስቴሽኖች፣ ለትምህርት ቤትም አመቺ ነው። ዳንዲቦሮ ስኩል በአቅራቢያችን ነው ያለው። እንዲሁም ለቤተ እምነቶች ቤተክርስቲያን አለ በአቅራቢያችን። መስጊድም ለሚፈልጉ መስጊድም አለ። የተለያዩ ሌክዠሪ የሆኑ ሆስፒታሎችም በአቅራቢያው ያለ። ፋንሲ የሆነ ምሽት ማሳለፍ ለሚፈልጉ ባለትዳሮች በአቅራቢያችን በጣም ብዙ ፋንሲ የሆኑ የራት ቦታዎች አሉና እሱ ለደንበኞቻችን ዋና ጥቅም ነው ብለን እናስባለን። በጣም ጥሩ። አሁን ደግሞ በምን አይነት የካሬ አማራጭ ነው የቀረበው? ዋጋዎቹን አንድ ባንድ ብትነግሪኝ። ባለ 2 እና ባለ 3 መኝታ አማራጮችን ያመጣ ነው። ባለ 2 መኝታው 128 ካሬ ነው። ባለ 3 መኝታው ደግሞ በ184 ካሬ ነው እየሸጠን ያለ ነው። ጠቅላላ ዋጋ ባለ 2 መኝታው በ17 ሚሊዮን 920 ሺህ ብር፣ ባለ 3 መኝታው ደግሞ በ23 ሚሊዮን 920 ሺህ ብር ነው። 100% ለሚከፍሉ ከስተመሮቻችን ዲስካውንት አዘጋጅተናል። በባንክ ማያያዝ ለሚፈልጉ ከስተመሮቻችን ደግሞ ተናጠል ካርታ አዘጋጅተናል። መልካም። እስቲ ያከፋፈል ሁኔታውን በተመለከተ ሌሎች አማራጮችን አዘጋጅታችኋል? ሌሎች አማራጮች ከስተመሮቻችን ራሳቸው አስበው በመጡት በአከፋፈል ሁኔታ መተን ተነጋግረን እነሱ በሚፈልጉት ሁኔታ ለማስተናገድ ዝግጁ ነን። መልካም። እንግዲህ ሰዎች በሁለት መንገድ ነው ቤትን የሚገዙት። አንድ ሊኖሩበት ነው፣ አንድ ደግሞ ሊያከራዩት ነው። እንደው እዚህ አካባቢ ላይ ሬንታል ቫሊዩ ስንት ነው? $1,800 ጀምሮ ማከራየት ይችላሉ። ያው ሎኬሽናችን የሚገኘው ከሂንሳ ፊት ለፊት ከቤስት ዌስተርን ሆቴል በጀርባ ባለው 100 ሜትር ርቀት ባልሞላ ቦታ ላይ ነው ያለውና የማከራየት አቅሙን በዛው ልክ የሰፋ ነው። ምክንያቱም በዚህ አካባቢ ያሉ የተለያዩ የአፍሪካ ድርጅቶች አሉ። ኢንሳ ራሱ እንደ ተቋም የመንግስት ትልቅ ተቋም ነው። ሮማኒያ ኤምባሲ አለ፣ ኢራቅ ኤምባሲ አለ፣ UNHCR አለ። የተለያዩ ትላልቅ ሆስፒታሎች በአካባቢዎቹ አሉ። ኢንተርናሽናል ስኩሎች አሉ። እንዲሁም አብያተ ክርስቲያናት ለሁሉም አመቺ
ተደርጎ የተሰራ ነውና ቤቱም እንደ ቤት ካልም የሆነ ህይወትም ለሚፈልግ ሰው ለላጤም ይሄ ቤተሰቡን ሰብስቦ ለመኖር ለሁለቱም አመቺ እንዲሆን የሆነ ቦታ ነውና ጉርብትና ለማይፈልጉ እንዳልኩሽ ከሊፍትሽ ትወጫለሽ ሁሉም ወደ የቤቱ ነው የሚገባው ረጋ ያለ ህይወት ለሚፈልግ ሰው አሁን ላይ ሞደርን ላይፍ ስታይል እየተከተልን ስለሆነ ብዙም እንደዚህ ግርግር ለማይወድ ሰው አመቺ የሆነ ቦታ ነው። እንግዲህ እነዚህን ሁሉ ባሉበት አንፃር ከስተመሮቻችን በ17 ሚሊዮን ብር ቤት ገዝተው ይሄን በመሰለ ሎኬሽን ይሄን በመሰለ የኪራይ ቫልዩ $1,800 እያከራዩ በ17 ሚሊዮን ተገዝቶ $1,800 ከተከራየ እንግዲህ አመት ባልሞላ ጊዜ ውስጥ ገንዘባቸውን ይመልሳሉ ማለት ነው። ስለዚህ ይሄን ቤት በዚህ ሰዓት የሚገዙ እድለኞች ናቸው ብዬ አስባለሁ። በጣም አሪፍ። እንግዲህ ከዚህ በኋላ ከቤላ ምን እንጠብቅ? ምን አዳዲስ ፕሮጀክቶችን ወደፊት እያሰባችሁ ነው ያላችሁት? ቤላ እንደ ፕሮጀክት ከዚህ በኋላ 2 ፕሮጀክቶችን እያሰብን እንገኛለን። አሁን ላይ ካለንበት ሳይታችን ላይ በጀርባ በኩል ፌስ ቱ ፌስ የሆኑ 2 ብሎክ ሳይቶችን ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ በቀጣይ አመት እንጀምራለን ብለን እናስባለን። በተጨማሪም ደግሞ ሲኤምሲ ሲቪል ሰርቪስ ፊት ለፊት ቪላ ቤቶችን ገንብተን የማስረከብ ሀሳብ አለን። እንደ መጀመሪያ 25 ቤቶችን ገንብተን እንሸጣለን። ከዛ በመቀጠል ወደ 1000 ቪላ ቤቶችን ገንብተን የመሸጥ እቅድ አለን። በጣም ጥሩ። እስቲ እንግዲህ ቆይታችን በጣም ደስ የሚል ነበረ። ጥሩ መረጃዎችን ነበር ያነሳሽልን። በስተመጨረሻ ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። ያው ማለት የምፈልገው የቀሩን ጥቂት ቤቶች ናቸው። ከግማሽ በላይ በሚባል ደረጃ ሸጠን እየጨረስን ያለ ነው። እንዳየሽውም ደግሞ ከስተመር መጥቶ ካየው የሚወደው ቦታ ነውና የቀሩን ጥቂት ቦታዎች ስለሆኑ መጥተው ሳይቶቻችን እንዲጎበኙ እንጋብዛለን። በተጨማሪም ከታች ባለው ስልክ ቁጥራችን ማግኘት ይችላል። በጣም አሪፍ። እሺ፣ ስለ ጊዜ ስለሰጠሽ ማብራሪያ በጣም አድርጌ አመሰግናለሁ። እኛም በጣም እናመሰግናለን። እሺ ውድ ስለ ቢዝነስ ሚዲያ ተከታታዮቻችን ዛሬ በቤላ ሪል ስቴት የነበረው ቆይታ ይህንን ይመስል ነበረ። ቀደም ብለን እንደተመለከትነው እንግዲህ ወደ 90% ያለቀላቸው ቤቶችን ለእናንተ ለውድ ተመልካቾቻችን ይዞላችሁ ቀርቧል። በመሃል ወሎ ሰፈር ከኢንሳ ፊት ለፊት ነው ይህንን ቤት ማግኘት የምትችሉት። እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው እንዲደርሳችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት አብራችሁ ቆይታ ያደረኩት ደግሞ እኔ ህሊና አብርሃም ነኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች ደግሞ እስከምንገናኝ ሰላም ቆዩ።